በቅዳሴ ሰዓት ከ40 ክንድ ወይም ከአጥር ውጪ ሆኖ ጸሎት መጸለይ ይቻላል ወይ? ከስጋው ጾመኛ ነኝ ከመረቁ ስጭኝ አይነት ነገር ይታየኝ 40 ክንድ ርቃ አስቀድስ የሚል የለም። ብዙ ጊዜ ቃል ገባና ላለማማት እሞክርና ከብዙ ሰዎች ጋር አልገናኝም ግን አቃተኝ። እንዴ መጥፎ ነገር መሆኑን ማወቅ በራሱ እኮ ትልቅ ለውጥ ነው። አሁን ሐሜት የሚያሙ ጓደኞቻችሁን ገስጹ ሲባል እንደው ብድግ ብላችሁ ጨፍጭፏቸው ማለት አይደለም። አንዳንድ ጊዜ እንደውም አጠገባቸው ሲጋራ ሲጨስ ዝም የሚሉ ከሆነ ትንሽ ቆይቶ እኮ ሰውየው ለኩስልኝና አምጣልኝ ሊል ይችላል ወይ ሲጋራ አግዛልኝ ሊል ይችላል። ማንነትን መግለጽ ሲባል ዝም ብሎ መግለጽ አይደለም። አሁን ሰዎች ሄደው ይላተማሉ። ታሚውም አሚውም ቤተሰብ ቢሆን ከሐሜት አያረቀውም። ሐሜት በሽታ ነው፣ መንፈሳዊ በሽታ ነው። ማስቆምም በጣም ይከብዳል። ለምንድን ነው የሚከብደው? በሁለት ነገር ይከብዳል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ልማድና ክርስትና መርሃ ግብር ነው። እንኳን ለጌታችን ለአምላካችን ለእናታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሰን አደረሳችሁ። ዛሬ እንግዲህ ያው ከበዓሉ ማግስት ወይም ደግሞ ከበዓሉ ቀጥሎ የልማድና ክርስትና መርሃ ግብራችንን ወደ እናንተ ይዘን ቀርበናል። ከመጋቢ ሃይማኖት መምህር ምትኩ አበራ ጋር ጥያቄዎቻችን እየተመለሱልን እኛም እያቀረብን ቆይታ እናደርጋለን። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር እንዲሆን ግብዣዬን አቀርባለሁ። እንኳን ደህና መጣህ። እንኳን ደህና ቆየኝ። እንኳን አደረሰ። እንኳን አብሮ አደረሰ። እኩል አለ ደስ ይላል። የሁለታችንም ስሜት ስለሆነ እንኳን አብሮ አደረሰ። እንደምን አለ? እግዚአብሔር ይመስገን። ሰላምታ እባክህ እንኳን አደረሳችሁ በልልን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ እንደተለመደው ይህንን የልማድና ክርስትና መርሃ ግብር የምትከታተሉ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ ልደት በሰላምና በጤና አደረሰን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ በዓል ጥሩ ነበረ። እንዴት አለፈ? እንደው በጥቂት እናንሳትና እንላፍ። በዓል ጥሩ ነበር፣ እግዚአብሔር ይመስገን። ከሌሎቹ በዓላት የልደት በዓል ትንሽ እኛ ጋር ለየት ይላል። እኛ ቤተሰብ ጋር ያው በተለመደው ወይ ለማክበር አልታደልም። በጣም የምንወዳት ያሳደገችን የእናታችን እህት አክስታችን አርፋ ስለነበር እንግዳ ስናስተናግድ ሀዘኑን ለመካፈል የመጡ ሰዎችን እየተቀበልን በነበረበት ሰዓት ነውና በተገኘችው ክፍተት ያው በተለመደው መንገድ ሄደን እጅ ነስተናል፣ እግዚአብሔርን አመስግነናል። በዚህ መልኩ ነውና ዛሬም በዓሉን መስለን እንዳንወጣ ለቀንዲል ሚዲያ እንቅፋት የሆንኩት እኔ ነኝ እና ተመልካቾቻችን የመርሃ ግብሩን ንቀት ወይም ደግሞ የበዓሉን ውበት ከማሳጣት አኳያ ሳይሆን በጣም ነጭ በነጭ ለብሰን በደስታ ነበር መቅረብ የነበረብን፣ ግን እኔ ተጭኜ ነውና ሀዘን ላይ ስለከረምኩ ስለዚህ ከወዲሁ ይቅርታ እንጠይቃለን። በዚህ መልኩ ነው ያሳለፍነው በዓልን ማለት ነው። ምናልባት እንደው አሁን ይሄንን ማስተማሪያ አድርገን ብናልፈው ደስ ይለኛል። ብዙ ጊዜ በዓላትን ልክ በዓላት ሲደርሱ ወይም ደግሞ የበዓል ቀን ሀዘኖች ይገጥማል። መቼስ የሰው መጠሪያው አይታወቅምና ከዛ በኋላ በዓላቱን እያስታወሰ በዓሉን ሳይቀር የመውቀስ ነገር የሚፈጠርበት ኬዝ አለ። ወይም ዋዜማ ላይ ካረፉ በየዓመቱ በዓሉም ሲመጣ ሆነ ወይም ደግሞ እንደዚህ አይነት የደስታ ስሜቶች በሚነሱበት ሰዓት ላይ ሀዘኑን የማስታወስ ነገሮች ነው የሚፈጠሩትና እንደው እናንተ ቤተሰቡንም ከክርስቶስ መወለድ አንጻር ያጽናናችሁበትም እናንተም ደግሞ ተጽናንታችሁ ደግሞ በተቻለ አቅም ወደ ቤተክርስቲያን የሚሄዳችሁ ተሰልማችሁ እንደው ልደቱን አክብራችሁ የመጣችሁ ግን ሀዘን ነው። መቼስ ማህበራዊ ሕይወትም አለ። ከዛም ከምንም አንጻር ሰውም ሀዘኑን እንዲያወጣ ደግሞ እግዚአብሔርንም እንዲያመሰግን በአግባቡ ያደረጋችሁበት ነገር ምን ይመስላል? አንድ መምህር ምን አደረክ? ሌላው ሊማርበት የሚችልበት እንዴት አሳለፍከው በዓሉን? ኔክስትስ ሲመጣ እንደው በቃ አለፈ ወይስ ደግሞ አሁንም ሙሉ በየዓመቱ እያስታወሱ ማዘን ነው? ይሄን ነገር እውነት ለመናገር የመጀመሪያው ለሰዎች ስትናገረውና አንተ ላይ ሲደርስ እኩል አይደለም። ይህን መሸፈን ያው እግዚአብሔርም ስለሚያውቀው ማለት ነውና ልክ ሰዎችን ስታጽናና ምትጠቅሰው ጥቅስ አለ፣ ምታመጣው ምሳሌ አለ፣
እና ውስጥህን በዛ ልክ አስበው ላይሆን ይችላል። ግን ፋክት ነው፣ በቃ እውነት ነው የምትናገረው ማለት ነው። ለማታለል አይደለም። በቃ ማለት ሀዘኑ ጊዜያዊ ነው መሆን ያለበት ለጊዜው ማለት ነው። ግን ሁልጊዜም ይታወሳል። ማስታወስ ኃጢአት አይደለም በራሱ ማለት ነው። ግን አቅልን እስከ መሳትና ያለበትን ነገር እስከ መተው እስከ ማማረር መድረስ የለበትም። በቤተክርስቲያናችንም እኮ ሟቹ አይረሳም፣ ይታሰባል አይደል? በስመ ክርስትናው ይታሰባል፣ ስሙ ይጠራል፣ ቅዳሴ ይቀደስለታል፣ ይቆረብለታል እና ፈጽሞ መርሳትን አይደለም። እና ሲደርስና ስትናገሩ እኩል አይደለም። ያ ስሜት እኔን ተጋርቶኛል እና በጣም ይፈትናል እውነት ለመናገር ማለት ነው። ሁለተኛ የሚተውልን አድቫንቴጅ አለ። እኔ ሙሉ ለሙሉ ጨለማ ውስጥ አይደለንም። ለምሳሌ አሁን የአክስቴን እረፍት ብትመለከት ያሳደገች እናቴ ናት። በጣም ለአገልግሎት እየሄድኩ ነው የሰማሁት። ወደ ናዝሬት መኪና እየነዳሁ ነው። የጎርጎሪዎስ ትምህርት ቤት መምህራን፣ የተማሪዎች ቤተሰቦች ትልቅ ጉባኤ ተደርጎ ወደ 3000-4000 ህዝብ ተሰብስቦ ድንኳን ተጥሎ ትምህርት ቤቱ ግቢ ውስጥ እየጠበቀን ነው። እኔና ዘማሪት ነጻነት ቶሎሳ ነበር አብረን እየሄድን ያለ ነው። እኔ እየነዳሁ ነው። ስልክ ተደወለ። በመጀመሪያ 1-2 ስልኮችን አወቅኳቸው ገና። በቃ እነዚህ ስልኮች እኔ ጋር ተደውለው አያውቁም። ስለዚህ ከአክስቴ ጋር ግንኙነት ያላቸው ሰዎች ናቸው እየደወሉ ያሉት። ሳምቲንግ አንድ ነገር ተፈጥሯል ማለት ነው እያልኩኝ በኋላ ደግሞ ምን መጣ በውስጤ ልክ ሰው ሲያርፍ ከቤተክርስቲያን ጋር የተገናኘ ስርዓት ስላለ ፍትሃት አለ። ቤተክርስቲያን አስከሬን ሊያድር ይችላል። እንዲህ አይነት ነገሮች አሉና ለማማከር ከሆነስ የሚደውሉልኝ እነዚህ ሰዎች ምን እናድርግ ሊሉኝ ከሆነስና መንፈግ የለብኝም ብዬ መለስኩ ስልክ ማለት ነው። እና እንደተባለው ሰምተሃል አይደል አሉኝ። አዎ ሰምቻለሁኝ። ግን አሁን ካህናቱ መጥተው አስከሬኑ ማደር አለበት እያሉ ነው ቤተክርስቲያን። ቤተሰብ ደግሞ እንደዚህ እያለ ነው እንዴት ነው አሉኝ። እና ይሄ ተገኝቶ ነው ወይ? እሷም ብትኖር እኮ ቤተክርስቲያን ሄዳ ነው የምታድረው። ስለዚህ በዓል ሲሆን ሰንበት ሲሆንና አስከሬኑ ቢያድር እና እየተፈታ ቢያድር በራሱ ትልቅ ነገር ነው። በኋላ ላይ አምጥተን ከቤት እንዲወጣ እናደርጋለን ብዬ አድቫይዝ አደረግኩኝ ማለት ነው ለራሴ። በቃ ትቼው ልመለስ ጉባኤውን የሚል ሁሉ ሀሳብ ነበረብኝ። ደግሞ ምንም ሚንስ የለም። በዛ ሰዓት መንገድ ላይ የሄድክ እንዴት ነው ሰው የምተካው? ሰው እየጠበቀ ነው። ጠዋትና ማታ ከሰዓት ነበር ስልጠናው። የጠዋቱ አልቋል። ምሳ በልተው ገብተዋል። እሳቸው ደግሞ እየደወሉ ነው ካሁኑ ያዘጋጁት ጉባኤው የደረስክ ምናምን ለሳቸው እዚህ መልሳሉ እዚህ ቤተሰብና በጣም ፈትኖኝ ነበር። በቃ ተመለስ የሚል ማለት ነው። የለም መርሃ ግብሩ መታጎል የለበትም። እንደምንም ብዬ መርሃ ግብሩን ሸፈንኩኝ ማለት ነው። እና ለሌላ ሰው ቢሆን ምነግረው ይሄንን ነው። በቃ የእግዚአብሔር ጉባኤ መታጎል የለበትም። ሀዘኑ ላይ ትደርሳለህ። አንደኛ ቀብሩ በማግስቱ ነው። ስለዚህ እሱ ነው እና ራስ ላይ ሲደርስና ለሰው ስትናገረው እኩል አይደለም። ያንን መጠበቅ መቻል አለብን ነው። ፕሮሚስ ነው። በቃ ልክ ለሌላው የምትናገረውን በግድ ራስ ማድረግ አለብህ እውነት ስለሆነ። ሁለተኛው አድቫንቴጅ ያልኩ ነው ሙሉ ለሙሉ አሁን ለምሳሌ እሷ ያረፈችው በ21 ነው የተቀበረችው ታህሳስ 22 ነው በማግስቱ ነው። እኔ ደግሞ በ24 በየዓመቱ ያው አንተም ታውቀዋለህ የተክለ ሃይማኖትን ስም የምንጠራበት ዓመታዊ ዝክር አለ ቤት ውስጥ ማለት ቤተሰብ አለ፣ የስታፍ የመስሪያ ቤት ሰዎች አሉ፣ ከኔ በኔ ዙሪያ ያሉ ዘመዶች በሷም ዙሪያ ያሉ ቤተሰቦች ሁሉ ይሰበሰባሉ። እና ባለቤቴ ምን አለችኝ ሀዘኑን በተመለከተ ለማንም ሰው እንዳትናገር ለስታፍ ለሚያውቁ ሰዎች ምናምን አለች። ለምን ስላት የተክለ ሃይማኖት ድግስ ስላለ ሰው ይሄን ሀዘኑን ሲሰማ ይቀራል፣ በቃ አይመጣም። እና ቀብሩ በ22 ከሆነ ከቀብሩ በኋላ ወይም ተክለ ሃይማኖት ከዋልን በኋላ ሀዘኑን ማንጸባረቅ እንችላለን። የሰማ ሰው የደረሰ ሰው ይምጣ፣ ግን ጥሩን ብቻ ቀጥል አንተ አለችኝና ጸበል ጸዲቅ ነበር እንጠራ የነበረው እኛ ማለት ነው። ምክንያቱም ከባድ ነው ካወቀ እዛ ሀዘን ላይ ሰው ሊቀር ስለሚችልና ሲመጡ ነው ያወቁት። ለካ ቀብር ላይ ነበራችሁ ምናምን። አዎ በቃ ቀብሩ በ22 ነው፣ በ23 የመዘጋጃ ቀን ነው፣ በ24 ጸበል ጸዲቁን አድርገን ተክለ ሃይማኖት እግዚአብሔርን አመስግነን በተክለ ሃይማኖት ስም ልክ በ24 ቢሆንስ ምን እንሆን ነበር ብዬ አሰብኩኝ። ቀብሩ የዛ ጊዜ ቢሆን ለጎረቤት ነው የምትሄደው፣ እዛ አክስት እየተቀበረች አንተ እዚህ ሰው ታስተናግዳለህ። በእርግጥ ይሄ መንፈሳዊ ነው ደግሞ የሚል ነገር ይመጣል። ስለዚህ የተፈጠረልህን ጭላንጭል መጠቀም፣ ቻንሱን እድሉን መጠቀም በቃ ሙሉ ለሙሉ ድፍና አይልም። ሁለተኛ በሞት የሚወሰዱ ወገኖቻችን ወዴት ነው እየሄዱ ያሉት የሚለውን ነገር ማሰብ ያስፈልጋል። ወደ ማን ነው የሚሄዱት? እነዛ ሰዎች የሚሄዱት እኮ ወደ እግዚአብሔር ነው ብለን ካሰብን ከኛ ጋር ከመቆየት ወደ እግዚአብሔር የሚሄዳቸው አድቫንቴጅ አለው ማለት ነው። እሱን ስናምን ነው ምንድጽናን ነው ማለት ነውና በዓሉን
ከመላእክት ጋር በዓሉን ከቅዱሳን ጋር ለማክበር ነው የታደሉት እንጂ እኛ እኮ አሁን አከበር ነው አይደለ? በቃ ስጋዊ መብልና መጠጥ ያውም ደግሞ በርትተን ንስሐ ገብተን ቅዱስ ስጋውና ክቡር ደሙን እየተቀበልንም አይደለም፣ እውነት ለመናገር ዞር ስትል ማለት ነውና እነሱ ግን አንደኛቸውን ወደ እግዚአብሔር ነው እየሄዱ ያሉት። ያ በዓል በመጣ ቁጥር በአካለ ነፍስ ከኛ ጋር መሆናቸውን የምናስብበት እንደውም እንደ ማስታወሻ በዛን ወቅት ከነሱ ጋር እግዚአብሔርን የምናመሰግንበት ምልክትም አድርገን ነው መውሰድ ያለብን። በኋላ ሲገባኝ ይሄ ነው እንጂ በጣም ፈታኝ ነበር እውነት ለመናገር ቀዳሚ። ስለዚህ በእንደዚህ አይነት ነገር የሚገጥማቸው ሰዎች እንደውም በበዓሉ አማካኝነት እኛ በምድር ያለነው እዚህ ሆነ እንድናመሰግን፣ እሳቸው ግን ከመላእክቱ ጋር በህብረት እንዲያመሰግኑ እንደተጠሩ ማመንና እሱን ማሰብ ይገባናል። ብዙ ጊዜ እኔ እንደ ወቀሳዎችን ሰለምሰማ ነው በትንሳኤ ማግስት ወይ በትንሳኤ ዕለት ወይ በሆነ ቀን እንደዚህ ሰው ሲያርፍ ይገባኛል ስሜቱ። ግን ከዛ ቀን ጋር በጣም ትልቅ ጥል ሊኖርብን ይችላል። የለመድነው ነገር ስላለ አየህ፣ በዓሉን የምናከብረው እኛ ስጋዊ በሆነ ነገር ብቻ ስለሆነ ነው፣ ሰብሰብ ብሎ እየተበላ እየተጠጣ ምናምን። ስለዚህ ማን ጎደለ እንላለን ማለት ነው። ግን በዓሉን በመንፈሳዊ ድባብ የማክበር ልምዱ ቢኖረን፣ ለምሳሌ ስጋው ደግሞ እየተቀበልን ቤተክርስቲያን እያስቀደስን እንደዚህ እያልን ቢሆን አናጣውም። እዛ ብረት ውስጥ አላ ከኛ ጋር በአካል ተለይቷል፣ በመንፈስ ግን ከኛ ጋር እያመሰገነ ነው እንላለን። እና ትክክል ነው። ሲጎድል የሆነ ነገር ስሜት ይሰማሃል። ግን ደግሞ ምክንያቱን ማወቅና መረዳት ያስፈልጋል። ወደ ማን ሄደው የቱን የሚበልጡ የሚለውንና ብቻ ለሁሉም መጽናናትን ነው የምመኘው። በጣም ነገር ስለሆነ ማለት ነው። እንግዲህ ለዛሬ የጥያቄዎቻችን ምላሽ ናቸው። እንግዲህ በበዓል ምክንያት በመሀል ክፍተት ተፈጥሮ አንድ መርሃ ግብር እንደዘለልን ይታወቃል። ያው ግን በሀዘኑ ምክንያት ነው የዚህ መርሃ ግብር የታለፈው። አሁን ለዚህኛው ሳምንት ግን ሲተላለፉ ከነበሩ ትምህርቶች መካከል አንዱን የጥያቄዎቻቸው ምላሽ ነው እናቀርበው። ስለ ሐሜት በተሰራው ትምህርት ላይ ጥያቄዎችን አዘጋጅቻለሁ። እንግዲህ ወደ ጥያቄዎቹ ማለፍ እንችላለን። የመጀመሪያው ጥያቄያችን ብስራት በየነ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። መምህር በጣም አመሰግናለሁ። ሁሉ ጊዜ እንቆቅልሽ የሚሆንብኝ ጥያቄ ነው ዛሬ ያስተማሩን። እስኪ አንድ ነገር ልጠይቅ። አሁን ሰው አማ የሚባለው ለምሳሌ በሆነ ነገር ተነጋግሮ ሳይግባባ ሲቀና ለሁለተኛ ሰው ሲናገር ወይም ሲወያይ ነው ወይስ ቀጥታ ያንን ሰው ዝም ብሎ ከመሬት ተነስቶ ስለዛ ሰው ሲያወራ ነው አማ የሚባለው? ቀዳሜ ጸጋ ጥያቄን ብታቀርብልኝና ምላሽ ባገኝ በጣም ነው ደስ የሚለኝ። ምክንያቱም ሁሉ ጊዜ እግዚአብሔርን የማስቀየምበት ክፉ ባህሪ ይሄ ስለሆነ ነው። ከሰው ጋር ከተነጋገርኩና እውነታውን ይዤ ከሆነ በጣም ነው የማዝነውና የምበሳጨው። በወቅቱ መናገር የሚገባኝን እውነታውን መናገር እንኳን ስለማልችል ከዛ በኋላ ግን ነገሮቹ ሁሉ በአይምሮዬ እየመጡ ይጨቀጭቁኛል። ከዛ በኋላ ለሰዎች እናገራለሁ። ከተናገርኩ በኋላ በጣም ነው የምጸጽተውና የማለቅሰው። እንደሚመለስልኝ ተስፋ አድርጋለሁ። መልካም ቀን ብለዋል። ጥያቄውን ጠቅለል ስናደርገው ሐሜት የሚባለው ምንድን ነው? ስለ ሰው ማውራት ብቻውን ሐሜት ይሆናል ወይ የሚል ይመስለኛል አሁን የመልካቻችን ጥያቄ። እሱን በየነን አልፈናል። ሐሜት ማለት ምን ማለት ነው የሚለውን በየነን አልፈናል። ሐሜት በተለይ እነዚህ ሶስቱን መርሳት የለብንም። መንቀፍ፣ መስደብና በዛ ሰው ላይ ክፉ ቃል መናገር ማለት ነው። በሌለበት ሰውየው በሌለበት መንቀፍ፣ ሰውየው በሌለበት መተቸት፣ መስደብ። ምክንያቱም ሰውየው ቆሞ ስለማያስረዳ ማለት ነው። እኛ የምንፈልጋት እኮ እሷን ነው። እሱ እንዳይሰማ አድርገን የምንሰድበው ምላሽ ስለሚሰጥ ስለሚያስረዳ አይደል? ወይ ስለምንሸነፍ ወይ እሱ ጋር እውነት ስላለ ወይም ደግሞ ጭፍን የሆነ ጥላቻ ስላለብን ነው እንጂ ስሙ መነሳቱ ብቻውን ሐሜት አይደለም። ስሙ የሚነሳበት ምክንያት ምንድነው ነው ትልቁ ነገር ማለት ነው። ለምንድን ነው ያንን ሰው ስሙን የምናነሳው ከምን አንፃር ነው? ለማሳጣት ነው ስሙን። ለምሳሌ አንተ ሳትኖር እኔ ከአንድ ሰው ጋር ስላንተ ማነሳው ምክንያቱ ምንድነው? ለማሳጣት ነው? አንተን ለማሳነስ ለማኮሰስ ነው? ለመንቀፍ ነው? ወይስ ደግሞ ላንተ የሚጠቅም ነገር ሼር ለማድረግ ነው? እኔ ይሄ ልጅ እኮ እንዲህ ሆኗል ስለዚህ ምን እናድርገው ከሚል ሐሳብ ተነስቼ ነው ወይ? እሱ ነው ትልቁ ጉዳይ ማለት ነው እንጂ የአንድን ሰው ስም እሱ በሌለበት ማንሳት ብቻውን ሐሜት አይደለም። ግን የአንድን ሰው ስም አንስተን እሱ በሌለበት መንቀፍ፣ እሱ በሌለበት መተቸት፣ እሱ በሌለበት ማሳጣት ግን እሱ ሐሜት ነው። ለማረም፣ ለመመለስ፣ ለመጥቀም ከሆነ ግን ሐሜት አይደለም። እሱ ሐሜት አይደለም ማለት ነው። የተነሳንበት ታስታውስ እንደሆነ ቀዳሜ የመጀመሪያው ሐሜት
የታማው እግዚአብሔር ነው ብለናል። የመጀመሪያው አሚ ደግሞ ዲያብሎስ ነው። ሐሜቱን የሰሙት ደግሞ አዳምና ሔዋን ናቸው። እሱን ነው ማምጣት ያለብን በህይወታችን። ምንድነው ያሉት? እንደው አንዱን ነገር ላስታውሰው። ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ብሎ ነገራት። እንዳትበሉ ያላችሁ የከለከላችሁ አምላክ ስለምትሆኑ ነው፣ ቀንቶ ነው አይነት ነገር ስለምትሆኑበት ስለምትሆኑበት ነው። ግን እሱ እንዳትሞቱ ነው በቃ አይደል? አየው፣ እሱን ቀይሮ ለሌላ ሰው ምንናገር ከሆነ ሰውየው ያላለውን የሰውየው ኢንቴንሽን ያልሆነውን፣ ለምሳሌ ቀዳሚኮ ከገሌ ጋር የገጠመው ገንዘቡን ፈልጎ ነው ቢል አንድ ሰው ማለት ነው። እንዴ አንተ መቼ እንደዚህ ያልክ? ደግሞ ይህን በአደባባይ ልትናገረው አትችልም አይደል? የውስጥህን እንዴት አውቆ ሰው ሊናገር ይችላል? ስለዚህ ሌላ ኢንቴንሽን ሰውየው ያላሰበውን ነገር የምትናገርበት ከሆነ እሱ ነው ሐሜት። እና አሁን ተመልካቻችን መፈተሽ ያለባቸው ራሳቸውን፣ እኔ የዛን ሰው ስም ማነሳው ምን ፈልጌ ነው የሚለውን ነው። አየ ያ የምፈልገው ነገር እሱን ለማትረፍ እሱን ለማዳን የሱ ነፍስ አሳስቶኝ ከሆነ ሐሜት አይሆንብኝም። ግን እንዲሁ ዝም ብሎ ኮምፕሌክስ አለ አይደል? ይሄ ምቀኝነት ምናምን ከሆነ እሱን ነው መፈተሽ ያለበት፣ እሱን ለማስጠፋት መሞከር እና ስለዛ ሰው ትክክለኛ የሆነ ጥሩ ነገር የሚሰማን ከሆነ ሐሜቱ ራሱ ይጠፋል በራሱ ጊዜ ማለት ነው። መስራት ያለብን ፍቅር፣ ሰውነት ላይ ትክክለኛ የሆነ እውነተኛ የሆነ ፍቅር ላይ እሱን ነው የሚሰማኝን ስሜት ሳጠፋ። ለምሳሌ አንተ ስለኔ ጥሩ ስሜት የሚሰማ ከሆነ የትም ሂድ፣ ሰማይ ላይም ሁን ምድር ላይ ውጭ ሀገርም ሁን በር ተዘግቶ ጨለማ ውስጥም ለኔ ጥሩ ነገር ካለ ጥሩ አመለካከት ካለ የኔን ስም ብታነሳው ሁሌ በጥሩ ነው የሚሆነው፣ እርግጠኛ ነኝ። በመጥፎ እንኳን ብታነሳው እንደተጎዳህ አስበህ ነው። ወይኔ ወንድሜን እኮ አጣሁት፣ ስለዚህ ምን ላድርገው እንዲህ የሆነብኝ ነው ብለህ ምክር ነው ለመጠየቅ ነው እንጂ ይድፋው ይሰንጠረው ምናምን ብለህ አይደለም። ስለዚህ እሱን ነው ሼፕ ማድረግ ያለብን። ለዛ ሰው ያለን አመለካከት ጥሩ ነው ወይ? ስለዚህ ስሙን ስላነሳሁት ብቻ ሐሜት ሊሆን አይችልም። ምክንያቱን ማወቅ ነው እና ከዚህ አንፃር ራሳቸውን ቢያስተካክሉ ጥሩ ነው። በጣም መልካም። ሁለተኛ ጥያቄውም እዚያው ላይ አንድ መቅደላዊት ጌታውን የሚል ጥያቄያችን ያደረሱን ከዚሁ ሐሳብ ጋር ይሄ ይመስለኛል። ጥያቄው ግን እንደው ላቅርበው። ቃልዮት ያሰማልን። የሐሜት ትክክለኛው ዴፊኒሽን ምንድነው? ለምሳሌ አንድ ሰው በጣም አበሳጭቶን ብስጭታችንን ለሌላ ሰው ብንነግር አሊያም ጥሩ ስብዕና የሌለውን ሰው ከሌላው ለማራቅ ወይም ደግሞ ሌላኛው አካል እንዳይጎዳ ብናገር እንደ ሐሜት ይቆጠራል ወይ? በተረፈ እግዚአብሔር ዕድሜና ጤና ያድላችሁ እናመሰግናለን ብለዋል። ብስጭትን መግለጽና መረጃ መስጠት ብቻውን ሐሜት አይደለም። ለምሳሌ አንተ ብስጭት ብለህ ምን ሆነ ነው ከዛ የባለቤትን ስም ጠርተህ ወይ የልጆችን ስም ጠርተህ እንዲያድርገውኝ ነው ብትል ሆም ብለህ እነሱ ለማጥፋት እኮ አይደለም፣ የተበሳጨበትን ምክንያት ለኔ እየገለጽክልኝ ነው ማለት ነው። ስለዚህ ያንን ስላልክ ብቻ ሐሜት አይደለም። ደግሞ በዛ ታም በጣም በዛ ሰዓት በጣም ሰው ተበሳጭቶ አዝኖ የሚናገረው ነገር እርግጠኛ ነኝ እውነት ነው የሚሆነው። ከስሜቱ ነው አስቦበት ነው ሰውን ለመጉዳት የሚናገረው እንጂ ከስሜት ልክ አሁን አንዳንድ ህፃናት በጣም እያለቀሱ ማን የመታ ብለህ ስጠይቀው አይስትም አይደል? እገሌን የመታኝ ነው የሚለው። ግን እኮ እሱ ረብሾ ሊሆን ይችላል። እሱን ሲያስብበት ነው የሚያስተባብለው። ምንም ሳላደርገው እንደዚህ አድርጎ ምናምን ይላል። አየህ፣ ግን ወደ ኢሚዲየትሊ እያለቀሰ ግን እገሌን የመታኝ እውነቱን ነው የሚናገረው። እሱ ሐሜት አይደለም። አንተ ሐዘንህን ወይም ብስጭትህን ለመግለጽ የሰው ስም ብታነሳ በራሱ ብቻውን ሐሜት አይደለም። በኋላ ላይ ግን እኔ ምንም ሳላደርገው ዝም ብዬ በተቀመጥኩበት ምናምን የሚል ነገር ይመጣል። አየህ፣ ሳትናገር አይደለም የሆነ ነገር ተናግራል እኮ ያንተን እየረሳህ ግን ሰዎች እሱን እንዲኮንኑት እሱ ላይ እንዲፈርዱ የሆነ ነገር እየጨማመርክ የምትሄድ ከሆነ ልክ ሰዎቹ እንዳሉት ባልና ሚስት ተጣልቶ ይባላል። ከዚህ በፊት ነግሬ ከሆነ አላውቅም። እሱ መኝታ ቤት እሷ ሳሎን ሆና ከዛ የሆነ ነገር ድም አለ ማለት ነው መኝታ ቤት እና ምንድነው አለች። ምክንያቱም ጨንቋታል። እንዳትሄድ ተጣልተዋል። ዝም እንዳትል ደግሞ ባለቤቷ ነው። ምንድነው የምሰማው ድምጽ ስትል አይ ሸሚዝ ወድቆ ነው ባክሽ አለ ማለት ነው። እንዴ ጮቱ እኮ የሸሚዝ አይደለም ስትለው ውስጡ ነው ስለነበርኩበት ነው። አይቀስ ይያልኩ ወደ እውነቱ መሄድ አይቀርም። ያወጣጣ ሲመጣና መጀመሪያ ላይ በቃ የሆነ ነገር ነው የምትናገረውና ለማስተባበል ብለህ የምትናገራቸው ነገሮች ግን ስተት ውስጥ ሊከቱ ይችላሉ። በቃ ለማስተባበል ብለህ የምትናገረውና እሱን ነው እኔ ለምንድን ነው የሚለውን ቅድምም እንደመለስ ነው የመጀመሪያው ላይ ለምሳሌ እኔ ብሶት ለሌላ ሰው የምናገረው የሰውየውን ክፋት ለማባዛት ነው። በቃ ብዙ ሰው እንዲሰማው ጉዱንማ ይወቀው የሚሉ ሰዎች እኮ አሉ። ገብተዋል። እንደዚህችማ አይቀልድም። በተለይ አሁን እንደዚህ በመንፈሳዊ አውድ
ሰዎች የሚያውቃቸው ዘማሪያን፣ ሰባኪያን፣ ካህናት፣ ዲያቆናት ከሆኑ አንዳንድ ሰው በጣም ይገርመኛል። የዛ የዲያቆኑን የቄሱን ክፋት ብዙ ሰው እንዲሰማው ለማድረግ እንጂ ለማረም አይደለም። አንተ ለምንድነው ስለዚህ ሰው መጥፎ ይስማው ሀገር ይስማው ይላል። እሺ ምንድነው ጥቅሙ? ሰምቶት ሰውየው የራቀ ነው የሚሄደው እንጂ ልክ ከባት ያበሳ አለመሆን ልክ እንደ ሴጣይ ፍልስጣን ነው አይደለም የሚባለው የሰውን ኃጢአት የሚገልጥ ማለት ነው እየመዘገበ እሱ ነው ወይኔ ብሶቴን ለሌላ ሰው የምናገረው በዛ መንገድ የሰውየውን ኃጢአት ለማብዛት ነው፣ ሰውየውን ለማሳጣት ነው፣ ሰውየውን ለማስጠላት ነው። ያንን ኢንቴንሽን ነው ማወቅ ያለብኝ። ብሶቴን ብቻ ለመግለጽ ከሆነ ከዛ ዊዝን 5 ወይም 10 ደቂቃ በኋላ እኮ ይጠፋል። እሱ በራሱ ችግር የለውም። ሌላው ብሶታችን የምናገረው ለመሸምገል ከሆነ አየ ሰውየውን አርሙልኝ ምከሩልኝ ለማለት እርቅ ወይም ደግሞ ግሳጼ ከሆነ ሊነገረው ይገባል። እየጠፋ ነው ወንድማችን የሚል ነገር ከሆነ በራሱ ሐሜት አይደለም። ሁለተኛ ላይ ያነሱት ግን ስለዛ ሰው ጥሩ ነገር መናገር መረጃ መስጠት ማለት ነው። ቅድም እንዳልነው ነው ያንድን ሰው ስም ዝም ብሎ ማንሳት ሐሜት አይደለም ብለናል። ያንድን ሰው ስም ግን በጥላቻ በነቀፌታ በማጥላላት በማሳጣት ማንሳት እሱ ነው ሐሜት በስድብ ማንሳት እንጂ ያንን ሰው ስም ለምሳሌ አሁን እገሌን ተጠንቀቁ ቤታችሁ ሲመጣ የሚሉ ሰዎች አሉ። የጀመል አለበት ይሄ መረጃ ነው አይደል? ግን ትክክል ነው ወይ? ያ ሰውዬ አሁን ለዛ ሰውዬ የደረሰው መረጃ የተሳሳተ ቢሆንስ? የሆነ ሰው ቤት ዕቃ ጠፋ። ያ ዕቃ ሲጠፋ ማን ነበር? እገሌ ነበር። በቃ ከገሌ ተጠንቀቁ ብሎ ዝም ብሎ የሚናገር ሰው አለ እንዴ? ዕቃው ሌላ ቦታ ጥሎትስ ከሆነ ያ ሰውዬ ሲሰርቅ ተይዞ እጅ ከፍንጅ ወይም ደግሞ በስርቆት ተወስኖበት ወይ አምኖ እሱም ይቅርታ ጠይቆ ከሆነ ተጠንቀቁ ብሎ መናገር ሐሜት አይደለም በራሱ ብቻውን ማለት ነው። ግን ሰውየውን በማያሳቅቅ መልኩ ማለት ነው። ይሄ እኮ ማንም ሰው ይናገራል። በራችሁን ዝጉ ቤታችሁን ጠብቁ አይደል? በራቸውን ሳይዘጉ ሰውን ሌባ ይላሉ እንደሚባለው ራስን ጠብቅ ማለት ግን የሰው ስም ጠቅሰን መረጃ ስንሰጥ ግን በጣም መጠንቀቅ አለብን። እውነተኛ መሆኑን ቼክ ማድረግ አለብን። አየ ካለበዛ ምን ይሆናል ማለት ነው? ሐሜት ነው የሚሆነው። ካለበለዚያ ስም ማጥፋት ነው የሚሆነው። የሚገርም እዚህ አንድ ታሪክ ትዝ አለኝ። በጣም ይቅርታ ስላቋረጥኩና አይ ጥሩ ነው ንግግርን ያጸናላል ይሰላሰብኩኝ ነው። አንድ የሰማሁት ታሪክ ነውና አንድ አባት ሽማግሌ አባት ባልና ሚስትን ሊመክሩ ቤታቸው ሄደው ሲያስተምሯቸው ይቆዩና በቃ ባልየውን ከቤተክርስቲያን ተጥፋ ሚስትየውን ከቤተክርስቲያን ተጥፊ የሚለው ነገር ቅዱሳን መጻሕፍት አንብቡ ብለው ይመክሯቸውና እሺ ምናምን ብለው በበዓል ዋዜማ ምናምን ሄዱት። አጋጣሚ ጠረጴዛ ላይ ብር ተቀምጦ ነበር። ያነሱና መጽሐፍ ቅዱስ ውስጥ ይከቱታል። እኛ አባት መጽሐፍ ቅዱስ ዘጋ ይከቱትና መጽሐፍ ቅዱስን ከርነው እዛው ጋር ስለነበረ ይሄዳሉ። ከዛ ለጉዳይ ድንገት ብሩ ሲፈለግ የለም ብሩ። ሚስት አጋጣሚ ቸኮል ነበረችና በጣም ተናደደና እኛ አባት እንዴት ያመናቸው እንዴት ብሩ ከመምጣታቸው ፊት ነበር ትላለች። እሳቸው ሲመጡ ከዛ ሲወጡ አጣሩ። ስለዚህ ራሳቸው ናቸው እሱም አረቆይ ሲታረጋዩ ቢል እሷም ብቻ ሁለቱም መጨረሻ አካባቢ አንድ ሐሳብ ውስጥ ገቡ። ከዛ ግን በሆነ በዓላት በመሃል ሰፊ ወራት በነበሩበት ጊዜ እኛ አባት ተመልሰው ወጡና ልጆቼ እንዴት ናችሁ ደህና ናችሁ ምናምን እንጠይቃቸው አለች እሷ። ከዛ ጸጥ አለ ባል ግድል እንዴት ነው በዓል ትምህርት እንት ያላችሁ ነው መጽሐፍ ያነበባችሁ ነው እንደዚህ እንትን ያደርጋችሁ ነው ምናምን ይላሉ። አዎ እናነባለን እንትን እናደርጋለን ግን እንደው አባ ግን እንደው አንድ እንደው ትንሽ ውስጣችን በጣም ቅር ያለበት ነገር ነበረ። እንዳይቀየሙን ይቅርታ አድርጉልንና ምን ነው ጠይቀውን ቢወስዱ ምንም እኮ እኛ አንፈቅድ ነበር። ጠይቀውን ቢወስዱ ተቸግረው ለልጆች ለተቸገሩ ሰዎች ሊሰጡ ነው የሚችሉት እና ቢጠይቁ ምን አለበት ሲሉ ምኑን ገንዘቡን ባለፈ ጊዜ ሲመጡ ይወሰዱት እንዴ ልጆቼ በጣም አዝናለሁ እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ነው አሉ። አየክ እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ቢያነቡት ኖሮ መጽሐፍ ቅዱስን አውርደው ከመርደው ቢያነቡት ኖሮ መጽሐፍ ቅዱስ ውስጥ ብሩ ነበር። የሚገርም ነው። መጽሐፍ ቅዱስ ታነባላችሁ ሲሏቸው አዎ ብለዋል። ድፍረታቸው እየዋሻችሁ ነው ማለት ነው ብለው አዝነው እነዛ ልጆች እስቲ ያንን መጽሐፍ ቅዱስ አምጡ አሉና ቆሞ ተነስተው መጽሐፍ ቅዱስን ክፍት ሲያደርጉ ሁለቱ ባልና ሚስት ሲያዩት ብሩ እዛ ውስጥ ተቀምጧል። አባትየው አዝነው ወጡ።
ሰዎቹም በጣም ተጸጸቱ እና ቅድም እንዳልን እዛ የነበረው እሱ ነው እገሌ ነበር የነበረው ይሄ ብር ሲጠፋ ሰው ሌባ ይላል እኮ ነው። በነገራችን ላይ አሁን እነዚህ ሰዎች እግዚአብሔር ጠብቋቸው ራሳቸው እየተከነከኑበት ጠብቀው መጨረሻ እውነቱን አወቁ እንጂ ቢወጡ ነው ወደ ሰፈርስ ቢያወርጡ አየው መምሬ ገሌ ሲመጡ ተጠንቀቁ እኛን እንዲያርገውናል። አይ ሐሜት ማለት እሱ ሲወስዱ አላዩም። በቃ አንተ ከአይን በላይ ምን አለ ያየውን ነገር ያውም ደግሞ ያየውን ሁሉ አትናገርም። ትክክል አንተ ስትናገር ይኸውልህ አንድ ታሪክ ደግሞ ትዝ አለኝ። እኔ መጽሐፍ ቅዱስ ላይ ገብተው ቢያነቡት በተለይ አንድምታው ላይ በዚህ በዮሐንስ ወንጌል ምዕራፍ 13 ስለ ፍቅር በሚያስተምርበት ክፍል ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እሱን ሲተረጉሙ አንድምታው ላይ በአንድ ገዳም የሚኖር አንድ አባት ነበረ። ለበዓል የሚለብሳት አንዲት ቀሚስ ነበረችው። ያችን ቀሚሱን አንዱ መነኮስ ላይ ሰይጣን አድሮበት ተፈታትኖት ያንን ልብስ ይሰርቀዋል፣ ወስዶ ባት ውስጥ ይደብቀዋል፣ የራሱ ቤት ውስጥ ማለት ነው። ከዛ ያንን ልብስ እዛ ቤት ውስጥ ደብቆ በገዳሙ ደግሞ አንድ ትልቅ አረጋዊ አባት አለና በጸሎትም በምክርም የሚያገለግላቸው እሱ እግር ስር ቁጭ ብሎ እየተማረ ነው። እና ያ የገዳሙ አበምኔት ልብሱን ፈልጎ ሲያጣት ከዛ እዚህ ጋር ነበረ አጣውት ብሎ ደውል እንዲመታ ያደርጋል። አውጣጭኝ ማለት ነውና ደውሉ ሲመታ ይሄ ቁጭ ብሎ የሚማረው የሰረቀው ልብሱ ማለት ነው ደነገጠ። ከዛ ይሄ የበቃ አባት ስለነበረ እግሩ ስር ቁጭ ብሎ የሚማርለት ማለት ነው ምን ነው ደውል ሲመታ ልብ ደነገጠ? አይ ደውሉ ያለ ወትሮ ነው የተመታው፣ መነኮሳቱ ተሰብስበው የሆነ ነገር ሊሉ ይችላሉ ብሎ ፈርቶ ነውና በቃ ልብሱ እንደጠፋ አውቋል ማለት ነው። ያንን ልብስ የወሰድኩት ደግሞ እኔ ነኝ ብሎ ተናገረ። ለጊዜው ነው ሰይጣን የሆነ ነገር ያደርጋል፣ ግን እውነተኛው ባህሪ ሲገለጥ ደግሞ ትጸጸታለህ፣ ትመለሳለህ ማለት ካፈርኩ አይመልስኝ ማለት የለብህም። ነፍስን ማዳመጥ አለብህ። እኔ ነኝ እኮ የወሰድኩት አለ። አትጨነቅ፣ የወሰድከውን ልብስ ሸፍነህ አምጣና እኔ ቤት አስቀምጠው፣ አንተ ስብሰባው ላይ ተገኛሉ አባት ማለት ነው። ሄደ፣ ልብሱን ደብቆ አምጥቶ ቤቷ ሰጠውና እሱ ሄደ ማለት ነው። ከዛ አውጡ ተባለ፣ የሚናገር ጠፋ። እና እንግዲህ ምንም ማድረግ አይቻልም፣ በየመነኮሳቱ ቤት ውስጥ ፍተሻ ይደረግ ተባለ ማለት ነው። ፍተሻ ሲደረግ ፍተሻውን የሚያከናውኑ አባቶች እዚህ አባት ቤት መጡ። የሌባው ቤት ተፈተሸ፣ ምንም የለም። እኚኛው አባት ቤት መጡ። መጀመሪያ ምን አሉ ሲመጡ? አባታችን እኛ አንተን ጠርጥረና አይደለም፣ እውነታቸውንም ነው፣ ሌባ ትሆናለህ ብለን ገምተን አይደለም። ነገር ግን ከሌሎቹ እንዳትለይ፣ የሌሎቹ ቤት ተፈትሾ ያንተ ቤት ሳይፈተሽ ሲቀር ሰዎች ያልተፈተሸው ቤት ውስጥ ሊኖር ይችላል እሱን ሌባ ብለው እንዳይጠራጠሩ ከሁሉም እኩል እንድትሆን ቤትን እንድንፈትሽ ፈቀድልን አሉት። እሱ ደግሞ ምን አለ? ዝም ብላችሁ ፈትሹ፣ እኔ ንጹህ ልሁን ሌባ ልሁን ምን ታውቃላችሁ እናንተ፣ የመጣችሁበትን ስራ ዝም ብላችሁ ገብታችሁ ስሩ አላቸው ይላል። ልክ ሲገቡ ልብሱን ፊት ለፊት አገኙት። እሱ ደግሞ ፊት ለፊት ነው ያደረገው። ፊት ለፊት አገኙት ልብሱን ማለት ነው። ወዲያው ዞሮ መጥተው ለካ ሌባ ነህ አንተ፣ እኛ ደግሞ ትክክለኛ አባት መስለን ብለው በጥፊ መቱት፣ ደበደቡት ይላል። ምንም በቃ ወዲያውን እርምጃ የወሰዱት ማለት ነው። እኛ አሁን ታሪኩን ስለምናውቀው ነው እያዘንን ያለ ነው። እዛ ቦታ ብንሆን እኛም ነው የምናደርገው። ለካ እሱ ነው ብለው ቀጠቀጡት ይላል። ከዛ ከገዳም ሲያስወጡት እባካችሁ 2 ቅጣት አትቅጡኝ አለ። ከገዳምም መውጣት እንደገናም ደግሞ ሌባ መባለም። እኔ ሌባ ነኝ፣ ትክክል ናቸው፣ ግን በገዳም ውስጥ ልሁንና የምትሰጡኝን ቀኖና እዚሁ ልጨርስ፣ ከገዳም እንዴት ወጣለሁ? አይ እኛ ከሌባ ጋር አንጸልይም ማለት ይላል። ቃል በቃል ከሌባ ጋር አንጸልይም ማለት ይላል። እባካችሁ እያለ ሲለምን እስከዚህ ድረስ እግዚአብሔር ከሸፈነልኝማ ከዚህ በኋላ ራሴ ኃጢአቴ መናገር አለብኝ ብሎ ያ ሌባው ማለት ነው። ይሄ አባት ስለኔ ነው እየተደበደበ ያለው፣ የሰረኩት እኔ ነኝ ብሎ ራሱን አጋለጠ ይላል። ያን ጊዜ በቃ ፍቅር በአካል በዛ ገዳም ውስጥ ታየች ይላል አበምኔቱ ማለት ነው። እና ይሄ ነው አየህ፣ በማናቀው ነገር ውስጥ ነው የምንገባው። ሁሌ መጠንቀቅ አለብን። በቃ ለኛ ትክክል ነው፣ መረጃው ቀሚሱ አለ። እንደውም የደነገጡት ምንድነው ይላል፣ ሊያሳዩ ይሄውና ቀሚሱ ብለው ሊያነሱት ሲሉ አልነሳለ ይላል። ከዛ ምንድነው ቀሚሱ ያልተነሳበት ምክንያት ሲባል ነው ሌባው እስከዚህ ድረስ እግዚአብሔር ከጠበቀኝማ ራሴን ልናገር ብሎ ቀሚሱ ያልተነሳላችሁ ንጹህ ስለሆነ ነው እሱ ብሎ የዛን አባት ንጽህና የተናገረውና መረጃዎች እንኳን መተው ነው። በጣም መጠንቀቅ መቻል አለብን። በጣም ስላየን ብቻ እንኳን ማውራት የለብንምና ምክንያቶቹን ማወቅ ወሳኝ ነው። ዝም ብሎ ግን የሰው ስም ማንሳት ብቻውን ሐሜት አይደለም የሚለው ምላሽ ነው። በጣም መልካም። ሶስተኛ ጥያቄችን አትሞት ባይኖር
ደምሴ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ሰላም ቀንዲሎች እንደምን ሰነበታችሁ እንደምን ቆያችሁ? እግዚአብሔር ያበርታችሁ። የምታስተላልፏቸውን ፕሮግራሞች በሙሉ ለማለት በሚቻል መልኩ እከታተላለሁ እናም እጅግ አመሰግናለሁ። ለመጀመሪያ ጊዜ አንድ ጥያቄ ልጠይቅ፣ ከተመለሰልኝ ሌሎችንም እጠይቃለሁ። ጥያቄ በቅዳሴ ሰዓት ከ40 ክንድ ወይም ከአጥር ውጪ ሆኖ ጸሎት መጸለይ ይቻላል ወይስ አይቻልም? ይህም ለስራ ወይም ለአስቸኳይ ጉዳይ ሲባል ማስቀደስ ባንችል ነው፣ ቀድሞ መጸለዩንም ካልቻለን በማለት ነው ብለዋል። ማስቀደስ ያልቻለ ሰው 40 ክንድ ርቆ እንዴት ነው ጸሎት መጸለይ የሚችለው? ማስቀደስ ያልቻለ ሰው እኮ እዛ አካባቢ የለም በጥቅሉ ማለት ነው። ጥያቄው አሁን እኔ ከስጋው ጾመኛ ነኝ ከመረቁ ስጭኝ አይነት ነገር ይታየኛል። ቅዳሴ ላይ የግል ጸሎት መጸለይ ክልክል ነው ተብሏል። 40 ክንድ ርቀንስ ነው የሚልህ። አየህ 40 ክንድ ርቀንስ መጸለይ እንችላለን ወይ? አንደኛ 40 ክንድ መራቅ ያስፈለገበት ምክንያት ምንድነው? ከሚቀደስበት አካባቢ ጥሩ እኔ የሚመስለኝ እንግዲህ ምናልባት 40 ክንድ ራሱ 20 ሜትር ማለት ነው። 20 ሜትር ነው 40 ክንድ። እኔ ይመስለኝ ንዋየ ቅዱሳት መሸጫ ሱቆች ወይ ቤተክርስቲያኒቷ መታከራያቸው የተለያዩ አልባሳት ምናምን ሱቆች እዛ ሱቅ ውስጥ ይሰራል። ቅዳሴ ደግሞ እየተቀደሰ ነው። ስለዚህ ጸሎት ብጸልይስ? ጸሎት ለመጸለይ ጊዜ ካለው ይሄ ሰው ለማስቀደስም ጊዜ አለው ማለት ነው አይደል? ጸሎትስ እንዴት አድርገን ነው የምጸልየው? ሰው እያስተናገርክ እንደው ብንድለው እንኳን ርቆ በስራ ምክንያት ምናምን የሚለው ማለት ነው። ቅዳሴ ማስቀደስ ነው። 40 ክንድ ርቆ ቅዳሴውንም ጸሎቱንም ማድረስ አይቻልም። በጣም የለም። ይሄ 40 ክንድ የሚለው አባባል ግን ከመጽሐፍ ቅዱስ የተወሰደ ነው በነገራችን ላይ ማለት ነው። 40 ክንድ የመጀመሪያው ሙሴ ነው። ጫማህን አውልቅ ሲለው 40 ክንድ ይቀረው ነበር ይላሉ። አትቅረብ ወደዛ። 40 ክንድ ራቅ የሚባለው ከመቅረቡ በፊት ነው ጫማውን ያወለቀውና አንዳንዴ እህቶቻችን ንጹህ ሳይሆኑ ሲቀሩ በዚህ በሴቶች ልማድ 40 ክንድ መራቅ የሚሉት አለ። በገጠሩ 2 ግቢ ይሆናል ወደ ውስጠኛው ላለመግባት ሁለተኛው ግቢ ላይ ሆኖ ዞሮ ግን ግቢ ውስጥ ሆኖ እንዲያስቀድሱ ይመከራል። ከዚህ አንፃር ነው መጽሐፍ ቅዱስ ላይም ቀደም ሳይ ነበር ይሄንኑ ጥያቄዎች እያዘጋጀን ይያለ አንደኛ ነገሥት ምዕራፍ 6 ቁጥር 17 ላይ በቅድስተ ቅዱሳኑ ፊት ያውም ያለው መቅደስ ርዝመቱ 40 ክንድ ነበር ይላል። እንግዲህ 40 በመጽሐፍ ቅዱስ ከዚህ ከአብይ ጾም ጋር በተገናኘ 40 ቀን 40 ሌሊት የቀድሞ የነቢያቱንም ያመጣ እንትን ይለዋል እና ተሰፍሮ ርቀቱ ተቀምጧል። ቅዳሴ የማያስቀድስ ሰው 40 ክንድ ርቆ ጸሎት መጸለይ ይችላል የሚል አስተምሮ የላትም ቤተክርስቲያን። ቅዳሴ ካስቀደስክ ማስቀደስ ነው። እንደውም 40 ክንድ ርቀ አስቀድስ የሚል የለም። ተጠግተ ነው ማስቀደስ ያለብህ። ተሳትፈው ቅዳሴውን እንዳያቋርጡ ነው የቤተክርስቲያናችን አስተምሮ። ከጀመርክ ማቋረጥ የለብህም እስከመጨረሻው ድረስ። መግባትና መውጣት አይደለም፣ መግባት አንዴ ነው፣ ከዛ መውጣት አንዴ ነው። ቅዳሴ ገቡ፣ ከዛ ቅዳሴ ወጡ። ወደ ዘላለማዊው ምስጋና ከመላእክት ጋር ህብረት የምናደርግበት ስለሆነ ማለት ነው። እንዲህ አይነት አስተምሮ የለም። እንደውም አንድ እግረ መንገዴን አንድ ሰው ደግሞ ምን አለ፣ ጸሎት ለምሳሌ 40 ክንድ ከራቀን ጸሎታችን አይሰማም የሚል አባባልም መጥቷል። እንዴት ነው 40 ክንድ ርቃችሁ ጸልዩ የምትሉን? 40 ክንድ ከራቀንማ ጸሎታችን ላይ ይሰማ ይችላል። ይሄ ደግሞ እግዚአብሔር በሁሉ ቦታ አለ የሚለውን አለማወቅ። ለዚህ ጥሩ ምሳሌ የሚያመጡት አባቶች ለምሳሌ ዳንኤል የበሩን መስኮት ከፍቶ ወደ ምስራቅ ወደ ኢየሩሳሌም ዞሮ ጸልዩዋል። የነበረው የት ነው? ባቢሎን ውስጥ። ይሁን በትርጓሜ ትምህርት ከባቢሎን ኢየሩሳሌም 2 ዓመት ይፈጃል ይላል የትርጓሜ ትምህርት ማለት በእግር። እንግዲህ የ2 ዓመት መንገድ በመሃል ክፍተት ኖሮ ጸልዮ ሰምቶታል እግዚአብሔር አይደለም። እግዚአብሔር በሁሉ ቦታ አለ። የሕዝቅያስንም ታሪክ ብናመጣ አልጋው ላይ ሆኖ መስኮቱን ከፈተ፣ ፊቱን ወደ ኢየሩሳሌም አዝሮ ጸለየ ይላል። ስለዚህ 40 ክንድ ስለራቀን እግዚአብሔር አይሰማንም ማለት አይደለም። 40 ክንድ ከራቀን በኋላ ጸሎት አንጸልይ ማለት ለመቅደሱ ክብር የምናደርገው ነው። ይሄ የእግዚአብሔር ቅዱስ ሥጋውና ክቡር ደም በሚፈተትበት ደሙ በነጠበበት የፍጡር ደም አይነጥብም ስንል ነው ወደዛ መቅረብ የሚከለከለው እንጂ ከኃጢአት የተነሳም አይደለም፣ ከመርከስም የተነሳም አይደለም። እና ይሄ ጥያቄው ግን አደገኛ ጥያቄ ነው። 40 ክንድ ርቆ የግል ጸሎት መጸለይ ይቻላል ማለት በዛ ኤሪያ ላይ እግዚአብሔር የለም እንደማለት ነው። ቅዳሴው አይመለከተውም ያንን አካባቢ እንደማለት ነው። ቅዳሴ ማስቀደስ ከሆነ ማስቀደስ ነው። በስራ ምክንያት በቦታው መገኘት ሳንችል ስንቀር ግን ቅዳሴውን መከታተል ሳንችል ስንቀር ግን ባለንበት ቦታ የግል ጸሎታችን ብንጸልይ ቅዳሴ እንዳቋረጠን አይቆጠርም። ምክንያቱም ከዛ ባፋውነናላ በስራ በተለያየ ምክንያት ቅዳሴውን ማስቀደስ አንችልም። አንዳንድ ሰዎች ደግሞ እንደመታደል ይሆንና ለምሳሌ አሁን ማርቆስ ቤተክርስቲያን ለየካቲት 12 ሆስፒታል ቅርብ ነው
የካቲት 12 ሆስፒታል ውስጥ ያሉ ህመምተኞች መስኮቱን ከፍተው የቅዳሴው ድምጽ ይሰማቸዋል። ቅዳሴ ማስቀደስ አይችሉም፣ አልጋ ላይ ናቸው። የግል ጸሎታቸውን መጸለይ ግን ይችላሉ። የቅዳሴ ተሳታፊዎች ስላልሆኑ ማለት ነው። በአካል ተገኝተው እዛ ቆመው እና ቅዳሴውን እየሰማው እንዴት የግል ጸሎት እጸልያለሁ ቅዳሴውን ረብሻለሁ የሚል ስሜት አይመጣባቸውም፣ እያስቀደሱ ስላልሆነ የዛ የቅዳሴውን በረከት ያገኛሉ። የግል ጸሎታቸውንም ጸልየው ደግሞ ከእግዚአብሔር ጋር መገናኘት ይችላሉ። 40 ክንድ ርቃችሁ የግል ጸሎት ጸልዩ፣ ቅዳሴ ባታስቀድሱም ችግር የለም የሚል ትምህርት ግን የለም። በጣም መልካም። አራተኛ ጥያቄያችን ቃልዮት ያሰማልን መምህራችን መጋቢ ሃይማኖት እድሜ ከጤናን ጋር ያድልልን። በእውነት እግዚአብሔር አምላክ ይስጥልን። የቃሉን ፍቺ ከመዝገበ ቃላት ጀምሮ ስለሚፈቱልን ምንም ሳይረዳኝ ያለፈ ትምህርት የለም። የተግባር ሰው ያድርገኝ አሜን። የእኔ ጥያቄ ይሄ አሜት የተባለው ጉደኛ ነው፣ ግን ጉዳይ ለማለት ይመስለኛል። በቤተሰብ መሃል ይሰራል ወይ? ለምሳሌ አንድ የቤተሰብ አካል በሆነ ሁኔታዎች ውስጥ ሆኖ ከዛ እሱ በሌለበት ስለሱ ማውራትስ ቤተሰብ መሆኑ ስለሱ መወራቱ ማለቴ ታሚውም አሚውም ቤተሰብ ቢሆን ማለቴ ነው። ከአሜት አያረቀውም? ሁለተኛ ጥያቄ ለምሳሌ ቡና ላይ እንትና እንዲህ ሆኖ እንደዚህ አድርጎ ተብሎ በወሬ መሃል ቢነሳ ያ አሜት ተብሎ ይቆጠራል? ጥያቄ ግልጽ ከሆነ መልሱ ጠብቃለሁ። አመሰግናለሁ። በርቱልን፣ ታስፈልጉናላችሁ ብለዋል። እኔ ግን ከሚነሱ ጥያቄዎች አንፃር አሜት በጣም ተንሰራፍቶ ያለ ጉዳይ መስሎ የሚሰማኝና ያው እናነሳለን የሶስም ግን እንዴት ነው ማንሳት ያለብን? የሶስም ሳይነሳ አይውልም ማለት ነው በየቦታው። በነገራችን ላይ እኛም አሁን እናነሳለን። ጥሩ የሰሩትን ሰዎች እንደ ምሳሌ እናደርጋለን። መጥፎ የሰሩትን ሰዎች ደግሞ ከነሱ ተምረው እንዳይሰሩ መመናንን ስፔሲፊክ አድርገን ገሌ ባንልም ሰዎች እያነሳን ነው አሁን አይደለም። ቅድም እንዳልኩት ነው በቤተሰብ መሃል ቤተሰብ የሆነውን ማንሳት። ሁለቱ ነገሮች መሰመር አለባቸው። አንደኛ ቤተሰብ የሚለው ማለት ነው። ሁለተኛ የቤተሰብ ውይይት የሚለው ማለት ነው። ቤተሰብ ሪል ቤተሰብ ነው ወይ ያ ሰው? አንድ ሁለተኛ የቤተሰብ ውይይት አለን ወይ? በትክክል ያን የቤተሰብ ውይይት ያንን ነፍስ ለማትረፍ ሰውየውን ለማገዝ ነው ወይስ ደግሞ ዝም ብሎ ኃጢያቱን ለማጉላት ማለት ነው? እንዲያደረገ አንዳንድ ስብሰባ በጣም ይገርመኛል። እንሰበሰባለን ከዛ በኋላ የሆነን ሰው ወቅጠን ጨርሰን በቃ ተነስተን ደግሞ እንሄዳለን። ምንም ለውጥ የለውም ማለት ነው። ወይ አንስተነው እንዲህ ብለን እንንገረው፣ እንዲህ እንደሚያደርገውን ደግሞ እንዲያደርገን እንዝጋው ምናምን የሚል ውሳኔ እንኳን አናስተላልፍም ማለት ነው። እሱ ከሆነ ምንም ጥቅም የለውም። ግን ቅድም እንዳልነው የቤተሰብን አባል እሱ በሌለበት ስሙን አንስተን ጉዳዩን የተፈጠረውን ጉዳይ ማለት ነው። ለምሳሌ በጊዜ አይገባም ሊሆን ይችላል አይደለ? ስልክ ያበዛል ሊሆን ይችላል። ከተኛን በኋላ አምሽቶ እየመጣ ይረበሸናል ሊሆን ይችላል። ማን ይንገረው የሚባል ነገር ሊኖር ይችላል። ችግሮቹ እስከተፈጠሩ ድረስ የውይይቱ ልምድ ካለን እንቅፋት የሚሆን አይመስለኝም። እኔ የውይይቱ ልምድ ካለን ማለት ነው። እንወያየና በዚህ ሳምንት ምን አዲስ ነገር አለ፣ እንደዚህ ለዚህ ነገር ተጠያቂ ማን ነው እገሌ እየተባልክ ነው ትለዋለህ እዛው ላይ ማለት ነው። የሚመልሰውን ምላሽ ተቀብለህ በምስክር ተረጋግጦ ሁለተኛ እንዲያታድርግ ነው። ሌላ ነገር እኮ አይደለም። ተሰቀል ተፈለጥ ምናምን አይደለም። ጥሩ አይደለም። ይሄ እንዲህ አይነት ነገር ማድረግ አግባብ አይደለም ነው። ስለዚህ እሱ ውይይት ካለ በጭራሽ ሐሜት ተብሎ ሊጠራ አይችልም። የሰው ስም ማንሳት ብቻውን ሐሜት አይደለም። ቅድም እንዳልነው መላልሰን ትልቁ ጉዳይ ግን ቀዳሚ የሰውየው ስም የሚነሳው ምን ተፈልጎ ነው። በቃ እሱ ነው ዋናው ትልቁ ነገር። ምን ተፈልጎ ነው እንጂ እኮ በመስሪያ ቤትም እኮ እናባረው ተብሎ እኮ ስብሰባ ሊመጣ ይችላል። በቃ የሰውዬ ምንም ለመስሪያ ቤቱ የሚጠቅም ስላልሆነ የመጨረሻ እርምጃ መውሰድ አለብን። መረጃዎች ይመጣሉ። ቢከሰንስ ምንድነው የምንሰጠው መልስ ይባላል። የህግ ክፍሉ ምናምን መጥቶ እኮ ተወሰናል። በቃ አላማው ነው ሰውየውን በትክክል ለመጉዳት ነው፣ ከስራ ለማባረር ነው፣ ለማበሳጨት ነው፣ በመጥፎ ነገር እንዲታወቅ ለማድረግ ነው። እኔ አላማው ነው ትልቁ ጉዳይ። አላማው እሱ ከሆነ አይጠቅመንም ብንናገር ማለት ሰውየውን ለማትረፍ ከሆነ ግን እና ደግሞ በሰውየው የሚረበሸውንም አካል ለማትረፍ ከሆነ ግን አላማው ጥሩ እስከሆነ ድረስ የሰውየውን ስም አንስቶ መነጋገሩ ብቻውን ሐሜት አይደለም። አምስተኛ ጥያቄያችን አኪ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። አሜን። ቃልዮት ቃለ በረከትን ያሰማልን፣ በእድሜ በጤና ይጠብቅልን። እውነት ሁሌ የምታስተላልፏቸው ትምህርቶች ድንቅ ናቸው። ዋጋችሁን እግዚአብሔር ይክፈላችሁ። በይበልጥ ዛሬ ደግሞ ራሴን ከሐሜተኛ እንዴት ማራቅ እንዳለብኝ ነው የተማርኩት፣ ግን አቃተኝ።
ብዙ ጊዜ ቃል ገባና ላለማማት እሞክርና ከብዙ ሰዎች ጋር አልገናኝም፣ በስልክም አላወራም። ከቁም ነገር ከትምህርት ውጪ አልፎ አልፎ ከጓደኛም ሆነ ከቤተሰብም በስልክ ስናወራ ግን ጀማሪዋ ሁኜ እገኛለሁ። ምን ላድርግ ብለዋል። ጥሩ ነው። ማመናቸው ነው ትልቁ ጉዳይ። ግን አሁን በፊት ያሉትን ነገር አሁን ይተውት። በፊት ትምህርቱን ሳይሰሙ ነው እዛ ህይወት ውስጥ የነበሩት። አሁን ሰምተዋል፣ ለውጥ አለ ማለት ነው። አሁን እኮ ያው ነፍሳቸው እያስጨነቀቻቸው ነው ይህን ጥያቄ ራሱ ያመጡት ማለት ትልቅ ለውጥ ነው ይሄ። እንዴ መጥፎ ነገር መሆኑን ማወቅ በራሱ እኮ ትልቅ ለውጥ ነው። ይሄን መጠላት የለብንም። ምንድነው ከዚህ ለመላቀቅ ማድረግ ያለብን የሚለው እንከልሰው። ትምህርቱ ላይ አለ ተቀምጧል። የተቀመጡ ነገሮች አሉ፣ ፊክስ ሆነው 5 ነገሮች አሉ። የመጀመሪያው አግባብ አለ መሆኑን በእግዚአብሔር ዘንድም የሚያስጠይቅ መሆኑን ማወቅ ነው። እሱን ነፍሳችን እየገባት ስትመጣ ሽምቅቅ ትላለች። ራሱ እኛ ስንናገር እሱ ራሱ ትልቅ ነገር ነው። በቃ እየተሰማን ከመጣ ትልቅ ነገር ነው በራሱ ማለት ነው። ሁለተኛው በሚያሙ ሰዎች መሃል የመገኘት ልምድ ካለ እሱን መቀነስ ነው በተቻለ መጠን። በአንዴ ሙልጭ ብለን ላንወጣ እንችላለን፣ ግን መቀነስ ነው። እኔ አሁን እንደውም ጓደኞቻችንን እኛ እየደወልን እንሰብሰብ እንጂ ተጠፋፋን እኮ ምናምን ካላልን በስተቀር እኮ መገናኘት እንደድሮ የለም አሁን በጣም። ስለዚህ እኛ ጋር ነው ሁሉ ነገር ያለው እና እንዲህ ደግሞ ተሰብስቦ ሰው የሚያሙ ሰዎች ከሆኑ ደግሞ ከነዚህ ምንድነው እግር ሲርቅ ልብም አብሮ ይርቃል ይባላል አይደለ? እሱን እየቆጠብን መምጣት ነው። ማስተካከል ማንችል ከሆነ ስብስቡን ለሌላ ነገር መጠቀም ጥሩ ነው። ከአቅማችን በላይ ከሆነ ግን በራሳችን ነው እርምጃ መውሰድ ያለብን ማለት ነው። ሶስተኛው ያልተቀመጥነው ነገር አቋምን መግለጽ ነው። በቃ በተቻለ መጠን አቋምን መግለጽ በተቻለ መጠን ማለት ነው። እኔ የምጠላውንና የምወደውን ላንተ ማልነግርህ ከሆነ በምን አውቀህ ነው የምጠላውን ነገር በፊት የማትናገረው? አንተ የምትወደው ነው የሚመስለኝ። አይ ምቴ እንዲህ አይነት ነገር አይፈልግም ብለህ ስትጠነቀቅ እኔ ሳውቅ ነው ማለት ስነግርህ ነው። አንተ ስታውቅ ነው መጠንቀቅ ያለብህ። ስለዚህ ብዙ ሰዎች ግን ራሳቸውን አይገልጹ እና አንዳንድ ጊዜም እንደውም አጠገባቸው ሲጋራ ሲጨስ ዝም የሚሉ ከሆነ ትንሽ ቆይቶ እኮ ሰውየው ለኩስልኝና አምጣልኝ ሊል ይችላል፣ ወይ ሲጋራ ግዛልኝ ሊል ይችላል። ይሄን ነገር ባትጠቀም ጥሩ ነበር፣ ለዛሬ ችግር የለውም ግን እኔ አልወደም ምናምን ብትለው ከዛ ቀን ሊጀምር ይችላል። ካለዛ ደግሞ እሺ ቴንኪው ለወደፊቱ አስተካክላለሁ ብሎ ይጨርስና ከዛ ያቆም። ግን ስትናገር በሚያስገመግም ቶን በጥላቻ በምናምን መሆን የለበትም። ዋንስ ተፈጥሯል ያ ነገር። እኔ እንዲያ ነገር አልወደም የሰውን ማንነት ሳታውቅ ምናምን ምትል ከሆነ በጣም ከባድ ነው። ሰውየው እንዳሉት ነው። መጠጥ ቤት ሄደው አብረው ተቀምጠው እየተጫወቱ አንድ ሁለት እያሉ ማለት ነው። ሰውየው ሲጋራ አወጣ ሊለኩስ ማለት ነው። ወሷን ነገር እኔ አልወድም ምናምን አሉት። ይሻለና አስቀመጠ። አሁንም እያወሩ ረሳውና አሁንም ሊያነሳ ሲል ነግሬያለሁ እኮ እሷን ነገር አልወድም። ከዛ ሰውየው ሱሱን አልቻሉ። በኋላ ምን እንዳለ ታውቃለህ? ለኮሰና እያጨሰ እኔ እኮ እሱን ነገር አልወድም አልኩ ማለት እንዴ ይሄ እኮ ቤተ መቅደስ አይደለም አላቸው። መጠጥ ቤት ነው። እርስዎ ነው የመጡት እንጂ እኔ አይደለሁም የሄድኩት አላቸው። ሂዝ ራይት። በቃ እሱ ቤተ መቅደስ ውስጥ ሆኖ አይደለም እያጨሰ ያለው። የእሳቸው መገኛ ቤተ ክርስቲያን ነው። የእሳቸው መገኛ እዛ የሚጨስበት የሚጠጣበት ቦታ ውስጥ ሆነ ስርዓት ማስከበር አትችልም። አንዳንድ ሰው ይገርመኛል። ይመጣና ቁጭ ብሎ እየጠጣ ሙዚቃውን ቀንሰው ይላል። እንዴ ያ እኮ መጠጥ ቤት ነው። አንተ ሁሉንም ሰው ወክለህ እንዴት ነገር መደረግ የለበትም ማለት አትችልም። በልተ ጠጥተ አንድ ጊዜ ጸጥታ ስብዓት ልንል ነው ትላለህ እንዴ? ምግብ ቤት ውስጥ በለሆሳስ ብለህ መውጣት ነው። ላንተ የማይመቹ ነገሮች ያሉበት ቦታ ላይ መጀመሪያ አለመገኘት፣ ደግሞ ግድ ሆኖብህ ከተገኘ ደግሞ መቻል ነው ያለብህ ማለት ነው። ሌላውን ሳትረብሽ እና ምንናገረው ማንነትን መግለጽ ሲባል ዝም ብሎ መግለጽ አይደለም። አሁን ሰዎች ሄደው ይላተማሉ። ለምሳሌ በኋላ ላይ ልንመጣበት እንችላለን። ሐሜት እየታማ እንዴት ነው የምታስቆመው? አንተ በጣም ኤክስፔሪንስድ ካልሆንክ እንዴት ነው ማስቆም የምትችለው? ትምህርቱን ተናገርን። በቃ የሰው ስም አታንሱ ነው የምትለው እዛ ላይ እንዴ? ከመቼ ጀምሮ ልትባል ትችላለህ እኮ አንተ አይደል እንዴ አጀንዳ ስትሰጠኝ የነበረው ማለት ሊሉ ይችላሉ። እንዴት ነው መግለጽ ያለብን? እሱም በጣም ማሰብ ያስፈልጋል። አራተኛው ጊዜን በአግባቡ መጠቀም ነው። ጊዜያችንን በደንብ አሁን ቀዳሚ የቀንዲል ሚዲያን ማኔጅ ማድረግ ከመጀመር በፊትና አሁን ስለ ጊዜ ያለ ኮንሰፕት እኩል አይደለም ማለት ስለ ጊዜ ያለ አረዳድ እኩል አይደለም። በዙሪያ የነበሩ ሰዎች ያገኙ የነበሩ ሰዎችና አሁን እኩል አይደለም። ጉባኤ ተወጣላ አሁን እንደድሮ እኩል አይደለም። ለምንድን ነው ሳትፈልገው ቀርተ ነው አይደለም። እና ጊዜን በአግባቡ እየተጠቀምክ ስትመጣ ሽርፍራፊ ነገሮችን በሙሉ ጠራርገ ነው የምትጠቀሙ። ለሐሜት የሚሆን ጊዜ አይኖርህም ማለት ነውና ጊዜን ግን ዝም ብለህ የምታባክነው ከሆነ የቆሻሻ መድፊያ ነው የምትሆነው። እና እሱን ነው መስራት ያለብን። ጠዋት
የተሰጠንን 12 ሰዓት እንዴት ነው የምንጠቀመው? በቃ መከፋፈል፣ ከዚህ ሰዓት እስከዚህ ሰዓት ይሄን አደርጋለሁ የሆነ ነገር ሲመጣ ኖ ትላለህ ማለት ነውና ከእቅድ ውጪ ነው። ሌላውና የመጨረሻው በቃ ሐሜት በሽታ ነው። ትክክል ነው። በቃ በሽታ መንፈሳዊ በሽታ ነው። በሽታ ደግሞ መታከም አለበት። ስለዚህ ቃል እግዚአብሔር መስማት፣ ጸበል መጠመቅ፣ መጸለይ ዝም ብለን ንቅል አድርገህ የምታወጣው አይደለም ማለት ነውና እኔ እንዴት ልቶ የሚል ህመም መሆኑን ካወቅን መንፈሳዊ ሕክምና መውሰድ ያስፈልጋል። በጣም መልካም። ያው አንድ ሕክምና ደግሞ በክትትል ነው። ለምሳሌ አንድ የኮመዳኒት ወስደ ራሱ ቢያንስ እንደው ጠዋት ማታ የሚል እኮ የሕክምና ትእዛዝ አለና ያንን ኪኒን ደግሞ ተካትለ ካልወሰድክ ህመሙን ሰውነትህ ይለማመደዋል። ወይም ደግሞ መድኃኒቱን ይለምደዋል። ድጋሚ ሲሰጥ ያንን መድኃኒት አይቀበልም። ወይም ምንም ለውጥ ጓደኛዬ መጣ ሰላም ነው ትንሽ ቦታ ሰጥቻለሁ እንግዲህ ምናምን ማስታገሻ ነው የሚሆነው። ለምሳሌ ጸሎት ብለናል አይደል? አንዱ መከላከያ። ግን አንተ ጸሎት እየጸለይክ ስልክ ሲደወልልህ እያነሳህ ሐሜትንም እየደለክ እዛ ቀድሞ ወደ ጸሎቱ ብትመጣ ከሆነ ኦልሬዲ ተዋውደዋል። ጸሎቱ ሊያጠፋል አይችልም። ጥሩ ሐሳብ ነው ያነሳው። ስድስተኛ ጥያቄያችን ሰናይ ሕይወት በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሰን ነው። ቃለ ሕይወት ያሰማልን መምህር፣ በጣም ጥሩ ትምህርት ነው። ነገር ግን የመፍትሄ ሐሳቦቹ ላይ እኛ ራሳችንን ብናረቅም ባለንበት ሰው እንዳይታማ ማድረግ ትንሽ ይከብዳል። ያንን ሰው አቁም ስለው ስለ ሰው ማውራት የለብንም የማለቱ ድፍረት የለኝም። ግን ደግሞ ግሩፕ ከሆነ መጣው ብሎ መሄድ ይቻላል። አንድ ሰው ሲሆን ግን ወዲት ይኬዳል እና ውስጤ ይጨነቃል። ቢጨንቀኝም የዛን ሰው ጥፋተኛ አለመሆን ለመንገር እሞክራለሁ። ግን ብዙ ጊዜ ነው እንዲህ ያለ ሁኔታ ውስጥ የምገባው እና ተጨማሪ መፍትሄ ካለ ብትነግሩኝ ደስ ይለኛል። እግዚአብሔር ይስጥልኝ ብለዋል። ይሄኛውን መፍትሄ አፕላይ ካደረግን በኋላ ተጨማሪ መፍትሄ ብንጠይቅ ደስ ይለኛል። እኔ አሁን ያስቀመጥናቸውን መፍትሄዎች አፕላይ እናርጋቸው። ከጥያቄው ስነሳ ግን አንድ መፍትሄ ለሁሉም አይሆንም። ልክ አንድ መድኃኒት አሁን ኢትዮጵያውያን አንዳንዴ ምን እያረከ ነው ይለዋል። መድኃኒት እየወሰድኩ የምን የራስ ምታት ለኔም እስኪ ስጠኝ ይላሉ። የሚቀባውንም ለኔም ስጠኝ ይላሉ። ለአንተ የታዘዘል ለሌላው ላይሆን ይችላል። በጣም እሱ ላይ መጠንቀቅ አለብን። እንደ ሰዎቹ ቅርበትና ርቀት ነው የሚወሰነው። ደግሞ በጣም ብልህ መሆን አለብን። ለምሳሌ የሰንበሌጥና የዋርካን ምሳሌ ያመጣሉ። ንፋስ ላይ ሰንበሌጥ ንፋስ ሲነፍስ ጎንበስ ብላ ታሳልፈዋለች። ከዛ ቀና ትላለች ንፋሱ ኦሬዲ ካለፈ በኋላ። ዋርካው ግን ዝም ብሎ ግትር ብሎ ይቆማል። ከስር ተበልቶ ኦሬዲ ያልቋል። ንፋሱ ይመታና ይጥለዋል። መጎንበስ አይችልም። እጅ ስታስታጥብ እንግዳ ሲመጣ እናቶቻችን ተናግረው ያውቃሉ። አንተን ጎንበስ ልክ እንደ እንደ እንጨት ጣል ይባላል። ጎንበስ ማለት ሐሜቱ ላይ አሁን ጠያቂያችን ሲጠይቁን ማስቆም በጣም ይከብዳል። ለምንድን ነው የሚከብደው? በሁለት ነገር ይከብዳል። የመጀመሪያው እንደ እድሜያቸው ሙሉ ስናማ ነበረ። በአንዲት ተነስተ ፍሬን መያዝ መገልበጥ እኮ ነው አይደለም? ማብረድ አለብህ መጀመሪያ። ስለዚህ እዛ ጉባኤ ላይ ድንገት ይሄን ትምህርት ሰምተ በቃ አቁሙ ካልክ በጭራሽ አትችልም። የመጀመሪያው እሱ ነው። ስለዚህ ቀስ ብለህ የመጀመሪያ ዕለት እንደ ሰንበሌጧ ጎንበስ ብለህ ታልፈዋለህ። ከዛ ግሩፕ ያን ግሩፕ ማትረፍ የምትችል ከሆነ ታተርፈዋለህ። ማትረፍ የማትችልና ራስን ይዞ የሚጠፋ ግሩፕ ከሆነ ደግሞ ራስን የማዳን ትሞክራለህ እንጂ ልክ እንደ ዋርካው ግትር ብለህ ነፋሱ ገንድሶ እንዲሄድ ማድረግ የለብህም። አንዱ እሱ ነው። ሁለተኛ እኔ አሁን ችግሩ ያለው ግሩፑ ላይ ጓደኝነት የሚባለው ነገር ላይ ነው። ጓደኝነታችን እንዴት ነው? እኔ ለመናገር የምፈራው ሰው ጓደኛዬ እኮ አይደለም። መጥፎ ነገር እያደረገ እኔም አብሬ እያደረኩ ይሄ ነገር መጥፎ ነው እኮ ብዬ ማልናገረው ሰው ጓደኛዬ ሊሆን አይችልም። የምፈራው ሰው ጓደኛዬ ሊሆን አይችልም። እንዴት ይሆናል? ለምሳሌ አንተ ልጅህን መጥፎ ነገር ሲያደርግ አይተህ ዝም አትለውም። ለምን? ልጅ ስለሆነ። ለመናገር አትፈራውም አይደል? ልጅ ስለሆነ። ጓደኛዬንም በዛ ልክ ነው ጓደኝነታችንን እንፈትሽ ነው ብለው እኔ ማፍረው በፊቱ መጥፎ ነገር ሳደርግ ነው ማፍረው እንጂ በጎ ነገር ለማድረግ ማፍረው ሰው ከሆነ ግን ጓደኛ አይደለም ማለት ነው። እኔ የምለውን አክሴፕት የማያደርገኝ እሱ የሚለውን አክሴፕት የማላደርገው የማልረዳው ከሆነ ጓደኛ አይደለም። እሱን ቼክ ማድረግ ያስፈልጋል ማለት ነው። ጓደኞቻችን እውነትን ለመናገር የማናፍራቸው ምንድነው? ይሄ አንዳንድ ጊዜ የሆነ ነገር ያነሱና ያ ነገር ላንተ የማይስማማ ከሆነ መናገር እንኳን ብታፍር በፊት ለውጥ ያውቃሉ።
ምን ነው ደብሯል እንደ ይሏል ራሳቸው ማለት ይሄ ነው ጓደኛ ማለት አየ በቃ ቀይሮ ወሬ በቃ ምትሄደስ አላለውም ይሏል መናገሩን እነሱን አክብረት ተዋል ወይ ደግሞ ሌላ ሰው አለ አጠገባቸው ግን በጨዋታው ላይ ሳትሳተፍ ስትቀር ያንተን የፊት ለውጥ አይተው እንቅስቃሴን አይተው ጓደኛ ማለት ይሄ ነው በቃና እሱን መፈተሽ ያለብን ይመስለኛል እኔ በጣም ከባድ ነው ግን ያለበለዛ እንደው ይሄ ድሮ እናቶቻችን ህፃናት ምግብ አለበላ ሲሏቸው መጋት ታውቃለህ ተገታ ታውቃለህ አንተ ታስተውሉ ግን ሁላችንም ተገታ ያው በታናናሾቻችን አጥሚት በተለይ እጃቸው ላይ ያደርጉና እንዲያርገው አፍንጫህን ይዟል ስትዝም ብለህ በግዳው አልበላ ስትል ማለት እንዲህ አይነት ጓደኛ ካለ መለየት አለበት የሚግተ እሱ የሚፈልገው ነገር ብቻ አንተ እንድትቀበል የሚያደርግ ከሆነ እሱ ከባድ ነው ምክንያቱም አንተ ከመጋት አልፋል ያኔ ህፃን ስለሆንክ ነው አሁን አዋቂ ነህ እኮ ስለዚህ ማንንም ሰው እየመጣ የሚግት ከሆነ ማንንም ሰው የፈለከው ነገር የሚያናግር ከሆነ እስቲ አንዴ ሰብሰብ በሉ ገሌን ቦጭቀው ካለ ለምን ተሰብስባለህ አንተ ከሱ ህብረት መውጣት መፍትሄው እሱ ነው መፍትሄው ጓደኛን መምረጥ በትክክል የምርጫችን ደግሞ ስህተት ሆኖ ካገኘነው አሁን ከዛ ያንን ግሩፕ ለማትረፍ ለመዋጀት መሞከር ከዛ ዲስከስ ማድረግ ለምሳሌ አሁን ሲያሙ አትሙ ብለ ከማስቆም ሐሜትን አጀንዳ አድርገህ እዛ ግሩፕ ላይ ማንሳት ሐሜት ግን ምን ይመስላችኋል በመንፈሳዊ ህይወት አይደል መነጋገር ምክንያቱም ለተናገሩት ነገር ተገዢ ይሆናሉ በኋላ መጨረሻ ኮንክሉድ የምታደርገው ግን ሐሜት መጥፎ ነው በሚለው ከሆነ ጉባኤ የሚዘጋው ኔክስት ላይ ልክ ሐሜት ሲጀምሩ እንዴ ባለፈው አውርተን ትላለህ አንተም እንትን ይኖራል ኤቪደንስ ይኖራል ኮንፊደንስ ይኖራል ስለዚህ መጀመሪያ ዲስከስ ማድረግ ያስፈልጋል እኔ አንድ ቦታ ላይ የሆነ የህግ አቋም ሰምቼ ነው የህግ ሰዎች ካሉ ያርሙኛል ለምሳሌ ፍርድ ቤት ሄዳ አንተ እንዲ አይነት ነገር የኔ ስለሆነ ይሄን ነገር ሌሎች ሰዎች እንዳይጠቀሙበት እንዲታገድልኝ ይፈልጋለሁ ስትል ፍርድ ቤቱ የሚልህ በዚህ ጉዳይ ለመጀመሪያ ትምህርት ሰጥተሃል ወይ አንተ ህብረተሰቡ እንዲጠነቀቅ ማለት ነው በዚህ ነገር ላይ ትምህርት ሰጥተሃል ወይ ተብሎ ትጠየቃለህ ካልሰጠህ ትምህርት እንድትሰጥ ይደረጋል መጀመሪያ ማለት ነው እኔ አሁን ብሔራዊ ባንክ አሁን ሰሞኑን የጀመረው ማስተዋቂያ አለ አዲስ ማስተዋቂያ ነው ይሄ በህገወጥ ገንዘብ መመንዘር ያለውን ስጋት የሚያስከትለውን ምናምን ነገር ከብሔራዊ ባንክ ይላል ማስተዋቂያው ምናልባት ብሔራዊ ባንክ ፍርድ ቤት ሄዶ ተነግሮት ይመስለኛል መጀመሪያ አስተምርሃል ወይ መጀመሪያ ነግረሃል ወይ ካስተማርክ በኋላ ክስ ብትከስ እንዲ ይሄ ህጉ ላይ ተጠቅሷል ሁለተኛ እኔ በዚህ ደግሞ ትምህርት እየሰጠው ነው ይሄን አልፎ ግን ሰንበዴ ይሄን አድርጓል ትላለህ ሳታስተምር ግን አንድን ሰው ደርሰ የምትነቅፈው ከሆነ ከባድ እኔ የሰው ስም አታንሱ ከማለት በፊት የሰው ስም ማንሳት መጥፎ ነው ብለህ ለነዛ ሰዎች ነግረሃቸዋል ወይ አስተምርሃቸዋል ወይ እግዚአብሔር እኮ ያደረገው ይሄንን ነው መጀመሪያ ነግሮን አስተምሮን አስረድቶን በኋላ ላይ ነው አይደለም ስለ ትራፊክ ህግም መጀመሪያ ትምህርቱ ተሰጥቶ ምን ተብሎ ነው አላወኩም እንዳትል ማለት ነው ስለዚህ እኔ አሁን ሐሜት የሚያሙ ጓደኞቻችሁን ገስጹ ሲባል እንደው ብድግ ብላችሁ ጨፍጭፏቸው ማለት አይደለም መጀመሪያ እናስተምራቸው እነዛን ሰዎች ከዛ በሐሳባችን ይግባቡ አረተው ባከ ጊዜ መደበሪያ ነው ይሄ ደግሞ ምናምን የሚሉን ከሆነ ሐሜትን እንደ ኖርማል አድርገው የሚያው ከሆነ መለየት ነው ያለብን ማለት ነው ማንንም ሰው ደግሞ ሐሜትን እንደ ኖርማል አድርጎ እርግጠኛ ነኝ በእግዚአብሔር ቃል ከነገረው አለካውነትህን ነው ካሉ በሚቀጥለው አናማም ማለት ነውና ተጨማሪ መፍትሄው ይሄ ይመስለኛል በጣም ጥሩ ያው ይሄ ጥያቄ ዋዜ ትግበራ የወለደው ሐሳቦች ይመስላል እንደዚህ ለማድረግ ሞክራለሁ ግን እንደዚህ ሳደርግ ግን እንደዚህ ነገር እየገጠመኝ ነው የሚል ነገር ነው በጣም ጥሩ ነው ከመስማት ታልፎ ትግበራ ላይ ተገብቶ ሌላ መፍትሄ እንደው ከዚህኛው መፍትሄ ተጨማሪ መፍትሄ መጠየቅ ደረጃ ከተደረሰ በጣም መልካም ነው የኛም የመስራቱ ዓላማ ይሄ ነው እንግዲህ ጥያቄዎችን እዚህ ላይ ጨርሻለሁ ለዛሬ ያዘጋጀሁት ጥያቄ እነዚህ ናቸው በጣም ጥሩ አመሰግናለሁ እግዚአብሔር ያክብርልን የተወዳጁ ተመልካቾችም እንግዲህ ያላችሁን ሐሳብ አስተያየቶች ጨመቅ አድርገን ነው ያቀረብነው ለምን ብዙ ጥያቄዎች ቢጨመቁ ያው ማብራሪያው ምንድነው የሚለውን ነገር ነው የአንድ የሁለት ሰዎችን የማብራሪያ ጥያቄዎችን ብቻ ጠይቀን አቅርበናል ጥያቄዎቻችሁንም አሁንም ቸላት በሉ ማድረሳችሁን ቀጥሉ ጥያቄዎቻችሁን እናቀርባለን ምላሹንም ይዘን እንቀርባለን አዲስ መራግብርም ጀምረናል እንደ ቀሊል ሚዲያ በጣም እኔ ራሴ ቁጭ ብዬ የማይወጣው እውነት እኔ ራሴ በጣም ልዩ ነው የሆነብኝና ለካም በዚህ መንገድ ሰዎች ማስተማር ይቻላል የሚለው ይሄ ደግሞ የሚያሳየው ምንድነው ወደ ሰው ይዘን መቅረብ ያለብን ያው በብዙ ቦታ ስንገኝ ብዙ ነገሮችን የማየት እድሉም ስላለን
ለሰዎች አዲስ ማድረግ። እንግዲህ እኔ አዲስ መርሃ ግብር ተከፈተ ማለት እንደኔ የኔ አባባል ነው አዲስ ፋርማሲ፣ አዲስ መድኃኒት ቤት፣ አዲስ ክሊኒክ፣ አዲስ ሆስፒታል ከፈትን ማለት ነው። ብዙ ታማሚዎች አሉ እና አንዳንድ ጊዜ ለነዛ ታማሚዎች መድኃኒት የለም ሲባል እንዴት እንደሚያበሳጭ ታውቃለህ? መድኃኒቱ ተገኘ ሲባል ግን እና እነዛ ታማሚዎች ያንን መድኃኒት ሄደው ሼር ያደርጋሉ። በዛ ህመም ያልተጎዳን ሰዎች ተደላድለን ያለን ሰዎች ደግሞ በማጋራት ለነዛ እንዲደርስ በማድረግ እና ምንናገረውም እናጣለን። አንዳንድ ጊዜ እንኳን አይደለ የሆነ ሰው ተጨንቆ ሲያማክረን ይህንን ራሱ ማግኘት በጣም ቀላል አይደለምና አዲስ ፋርማሲ፣ አዲስ መድኃኒት ቤት ተከፍቶ በጉብዝና ወራት እንግዲህ ተከፍቷል። ያው በተቻለን አቅም እንደው የኛ የቀንዲል ሚዲያ ሁልጊዜም እንደምላችሁ ቀንዲል ሚዲያ ሁልጊዜ ማዕከሉ ምዕመናንን ነው። ምዕመናንን ማዕከል ሲያደርግ በየደረጃው ማለት አሁን ለማድናክስና ማን እንደሚያተኩር ሁላችሁም ታውቃላችሁ። ህጻናት ኃይል፣ ልጅ ኃይል፣ ወጣቶች ኃይል፣ እናቶች ኃይል እንደውም ብዙ ፓርቱ ካያችሁ እናቶች ላይ በጣም በየደብሩ ስንሄድ የምናገኛቸው እናቶች ከብዙ ልማድ ነው ያወጣችሁኝ ከብዙ እያሉ የሚያመሰግኑን የሚጸልዩልን የሚያበረቱን እናቶች፣ እህቶች፣ ወንድሞች በጣም ትላልቅ ሰዎች አባቶችን አለ። እንደው በልዩነት ይሄኛው የሁሉም ፍትሐ ነገሥትም እንደዚህ የሁሉም ሆኖ የህፃናት መርሃ ግብር ነበረን። የጨዋታ ለህይወት የሚል መርሃ ግብር አለን። እሱም ኦሬዲ እግዚአብሔር በፈቀደ ሰዓት ላይ ያቋረጥነውን የምንቀጥልበት በብዙ ምክንያቶች አቋርጠነዋል፣ ግን እንቀጥላለን። የህፃናት መርሃ ግብር ግን አንድ አለ። እሱ ነበረ ማለት እንችላለን። ከዛ ምን የእናቶች የአባቶች እነዚህ መርሃ ግብሮች አሉን። አሁን እንደው በልዩነት ዲቴል ወጣት አንተ እኔ ብዬ በራሳችን ቋንቋ መነጋገር የምንችልበት ነገር ነው። የህፃናት የወጣቶች ደግሞ እንደው የምዕመናን ያረጋውያኑ የአባቴ እናት ብለን ተሰብስበው ሊያዩ የሚችለውን ነገር ነው የምንሰራው። እኛ ለማድረግስና እሑድ ከቅዳሴ በኋላ ከፍቶ የሚያዩት ነው። የፋሚሊ ነው፣ የቤተሰብ ነው። አዎ ለግሉ ግን እንደው ማማከር የሚፈልገውን ወጣት በወጣት ቋንቋ እንደው ሲናገር መልካም ነው በሚል ሐሳብ ጥቂት ነገሮችን ትምህርት ማስተማር ሳይሆን እንደው ውይይት ነው፣ ማጋራት፣ ውይይት፣ ማወያየት ነው። እንደው ከተለያዩ መጽሐፍቶች ከተነበቡት ከብዙ ሐሳቦችን ጨምቆ አዘጋጅቶ ከዛ በኋላ ወደ እናንተ የማድረሻ መንገድ ስለሆነ እሱ መርሃ ግብርም እንድትከታተሉ ግብዣን ያቀርባል። ያላያችሁትም በጉብዝና ወራት የሚሉ 3 ኤፒሶዶችን እስከ ዛሬ ድረስ ወደ እናንተ አቅርቤያለሁ። አሁንም ቀጣዮቹንም እንደዚሁ የተዘጋጀን በተቻለን አቅም በቶሎ የ5 ደቂቃ የ8 ደቂቃ ምናምን ሰሎን መርሃ ግብሮችን በሳምንቱ 2 ቀን ለማድረግ እየሞከርን ነው። ካልሆነም ግን በሳምንት 1 ቀን ጥሩ ምክሮችን የሊቃውንት ምክር ነው። ቤተክርስቲያን በዚህ ባለሀብት ነው። እኛ ሳንሰለች ብቻ ማን ምን ተናግሯል በዚህ ጉዳይ ላይ ብቻ ብሎ ሰርች ማድረግ ነው። በቃ መጋቢ ሐዲስ እሸቱ ያሉት ንግግር በጣም ይገርመኛል። ሁሉም ነገር ተሰርቶ ፍሪጅ ውስጥ ገብቷል፣ እያሞቁ መብላት ብቻ። ማሞቅ ማለት እንደ ጊዜው ግብር ማለት ነው። እንደ ሰው ሁኔታ እያመጣ ማስቀመጥ ነው። ስለዚህ እኛ የምናወጣው ከዲፕ ፍሪጅ ነው አውጥተን ትንሽ የሞቅ አድርገን ሰው ደግሞ ጨው የሚፈልግ የራሱን ምናምን የሚፈልግ የራሱን እያደረገ እንዲመገብ እንጂ አዲስ ነገር አይደለም እና ትልቅ አባባል ነው። ስለዚህ ያንን ነው እያደረግን ያለ ነው። አባቶቻችን በረከታቸው ይድረሰን። ሊቁ ቅዱስ ዮሐንስ አፈወርቅ እና አባ ጊዮርጊስ ዘጋስጫ እና ቅዱስ ያሬድ እና ቅዱስ አግናጢዮስ ሌሎቹም ጎርጎርዮስ ዘኑሲስ መጽሐፍ ቅዱስንም እንግዲህ እንደምታዩት ነው። ለኛ በተለይ ለወጣቶች ምን አይነት ምክሮችን በቃ እንደው ገባ ብላችሁ ስታነቧቸው በጣም ብዙ ሐሳቦችን ወደኛ የሚያደርሱበት ነው። ብቻ ማጣቀስ ብቻ ነው አጠቃቅሰው እኛ በራሳችን በወጣትነት አገላለጽ መልእክቱ ማስተላለፍና ከዛ አንፃር መርሃ ግብሩ እንደምትወዱት አልጠራጠርም። ገብታችሁ እንድትመለከቱልኝ ሐሳብ አስተያየታችሁንም ደግሞ ልክ እንደዚሁ ልማድናክስና እንደምታደርጉት ሁሉ እዛም መርሃ ግብሩ ላይ ሐሳብ አስተያየታችሁን እንድታደርሱ እንዲሰሩ የምትፈልጉትን ሐሳብ እንድታደርሱን በትህትና እንጠይቃለን። ሌላው የልማድናክስና መርሃ ግብራችን መጽሐፋችን ኦሬዲ ተጠናቋል ማለት እንችላለን። ብዙ ነገሮችን አልቋል። እንግዲህ ወደ ህዝቡ የሚተላለፍባቸውን ጊዜያቶች ናቸው እግዚአብሔር በፈቅድ እየሞካከርን ያለ ነው። ስለዚህ እሱንም ቢሆን ከጎናችን እንድትሆኑ ማገዝ በሚገባችሁ ነገሮች እገዛችሁ እንዳይለየን ጥሪ አቀርባለሁ። ስለተከታተላችሁ ከልብ እናመሰግናለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ ይሁን። ሳምንት ደግሞ እንደ እግዚአብሔር መልካም ፈቃድ ብርሃነ ጥምቀቱ ዋዜማ ነው። ዘመን አስተርእዮ ነው። የብርሃነ ጥምቀቱ ዋዜማ ነው የሚገጥመን። የብርሃነ ጥምቀቱ ዋዜማ ደግሞ እንግዲህ መጋቢ መምህር ምትኩ አበራ በልዩ መርሃ ግብር ይጠብቋቸዋል። እንድትከታተሉ ጥሪ እናቀርባለሁ። ቸር ቆዩልን።